የኢራን ልሂቅ ጦር ክፍል የሆነው አብዮታዊ ዘብ በኩዌት በሚገኘው የአሜሪካ ወታደራዊ ካምፕ ላይ መጠነ ሰፊ የሚሳኤልና የድሮን ናዳ በማውረድ የአሜሪካ የጦር ጋሻ የሆኑትን እጅግ ዘመናዊ የሃይማርስ ሮኬት ማስወንጨፊያዎችን ሙሉ በሙሉ ማውደሙን በይፋ አውጇል። በምላሹም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡትን ከባድ ማስጠንቀቂያ ተከትሎ የአሜሪካ ጦር በኢራን የኃይል ማመንጫዎች ላይ በወሰደው የአየር ድብደባ ሀገሪቱ በከፊል በጨለማ ውስጥ እንድትዋጥ ሆናለች። የዓለም የነዳጅ መስመር በሆነው የሆርሙዝ ሰርጥና በኦማን ባህረ ሰላጤ ላይ የተከፈተው ይህ አዲስ የባህር ላይ ውጊያ ዓለምን እያናወጣት ይገኛል። የዚህን መረጃ ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮቻችንን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። የኢራን አብዮታዊ ዘብ በኩዌት በሚገኘው የአሜሪካ ወታደራዊ ካምፕ ላይ የአየር ጥቃት መፈጸሙንና የሃይማርስ ሮኬት ማስወንጨፊያዎችን ማውደሙን አስታውቋል። የኢራን ልሂቅ የጦር ክፍል የሆነው የእስላማዊ አብዮታዊ ጥበቃ ጦር የህዋና የምድር ጦር ኃይሎችን በማስተባበር በኩዌት በሚገኙ የአሜሪካ ወታደራዊ ይዞታዎች ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት መፈጸሙን በይፋ አስታውቋል። የሰራዊቱ ህዝብ ግንኙነት ባወጣው መግለጫ መሰረት በኩዌት በሚገኘው የአሜሪካ የጦር ሰፈር ላይ በተሰነዘረው በዚሁ ጥቃት የዩናይትድ ስቴትስ የላቀ የጦር መሳሪያ ቴክኖሎጂ የሆኑት ሁለት ሃይማርስ የረጅም ርቀት ሚሳኤል ማስወንጨፊያዎችና የተከማቹ ሚሳኤሎች ሙሉ በሙሉ መውደማቸው ተገልጿል። ከተመቱት ኢላማዎች መካከል የአየርና የሚሳኤል መከላከያ ራዳሮች፣ የአሜሪካ የሳተላይት መገናኛ ማዕከላትና የሎጂስቲክስ መጋዘኖች ይገኙበታል። በተጨማሪም የኢራን ጦር በኢራቅ ሰሜናዊ ክፍል በሚገኙና የአሜሪካና የእስራኤል ተላላኪዎች ሲል በጠራቸው ጸረ ኢራን ታጣቂ ቡድኖች ይዞታዎች ላይ የኃይል እርምጃ መውሰዱን ገልጿል። በዚህ ጥቃት በርካታ የጸረ ኢራን ታጣቂዎች እንዲሁም በአካባቢው የነበሩ የአሜሪካ ልዩ ኮማንዶ አባላት መገደላቸውንና መቁሰላቸውን የሰራዊቱ መግለጫ አክሎ ጠቅሷል። ኢራን ይህንን እርምጃ የወሰደችው አሜሪካ በሲቪል መሰረተ ልማቶችና በንጹሃን ዜጎች ላይ ለፈጸመችው ተደጋጋሚ ጥቃት አጸፋዊ ምላሽ ለመስጠት በከፈተችው ኦፕሬሽን ናስር 2 በተሰኘው መሪ ዕቅድ መሰረት መሆኑን አስታውቃለች። በባህረ ሰላጤው አካባቢ የተከፈተው አዲስ የውጊያ ምዕራፍ በቀጠናው ላይ እጅግ ከፍተኛ የሆነ የደህንነትና የኢኮኖሚ ቀውስን አስከትሏል። አሜሪካና እስራኤል በኢራን ወታደራዊና ሲቪል መሰረተ ልማቶች ከሆኑት ውስጥ የባቡር መስመሮች፣ የቴሌኮም ማማዎችና የነዳጅ ማጣሪያዎች ላይ ላደረሱት የአየር ድብደባ ኢራን በቀጥታ አሜሪካን ተጠያቂ አድርጋለች። ኢራን አሜሪካ የጎረቤት ሀገራት እንደ ኩዌት ያሉትን ይዞታዎች ለእኛ ማጥቂያነት እየተጠቀመችበት ነው የሚል ክስም ሰንዝራለች። በመሆኑም በኩዌት ላይ የተፈጸመው ጥቃት ለአካባቢው ሀገራት ጠንካራ መልእክት ለማስተላለፍ ታልሞ የተደረገ ነው። ሃይማርስ የተሰኘው የሮኬት ማስወንጨፊያ እጅግ ፈጣን፣ ተንቀሳቃሽና አውዳሚ በመሆኑ የአሜሪካ የጦር ጋሻ ተደርጎ ይቆጠራል። ይህ መሳሪያ መውደሙን ኢራን በይፋ ማወጇ አሜሪካ በቀጠናው ስላላት ወታደራዊ የበላይነት ትልቅ ጥያቄ ምልክት የሚፈጥር ነው። ይሁን እንጂ አሜሪካና አጋሮቿ የደረሰውን ጉዳት መጠን ለማስተባበልና ለመሸፈን ከፍተኛ ጥረት እያደረጉ በመሆኑ ክስተቱ በከፍተኛ የመረጃ ጦርነት ውስጥ ይገኛል። በሰሜን ኢራቅ በኮማላና በሌሎች የኩርድ ጸረ ኢራን ቡድኖች ላይ የተፈጸመው የሚሳኤል ናዳ ኢራን በሀገር ውስጥ የሚነሳባትን አመጽ ለመቀልበስ ከውስጥና ከውጭ ያሉትን ጠላቶቿን በአንድነት የመምታት ስትራቴጂ እንደምትከተል ያሳያል። ውጥረቱ ከተባባሰ ወዲህ የኢራን ጦር ቁልፍ በሆነው የሆርሙዝ የባህር ሰርጥ ላይ ቁጥጥር ማድረጉ የዓለም አቀፍ የነዳጅና የጋዝ ጭነቶችን ሙሉ በሙሉ በሚባል ደረጃ አስተጓጉሏል። ይህም የዓለም አቀፍ የነዳጅ ዋጋን እጅግ እንዲንር ያደርገዋል ተብሎ ይጠበቃል። እንደ ሳውዲ አረቢያ ያሉ ጎረቤት ሀገራት የኢራንን ድርጊትና በኩዌት ላይ የተፈጸመውን ጥቃት በቀጥታ እያወገዙ ሲሆን፣ ይህም በቀጠናው አዲስ የኃይል ሚዛን መፈጠሩን ያሳያል። ይህ ግጭት አሜሪካና ኢራን በፓኪስታን አጋዥነት ተጀምሮ በነበረው የሰላም ውይይት ውስጥ እያሉ የተከሰተ በመሆኑ ቀጠናውን ወደ ከፋ ቀጥታ ጦርነት ሊያስገባው የሚችል እጅግ ስሜታዊና አደገኛ ታሪካዊ ምዕራፍ ላይ ይገኛል። ይህ በእንዲህ እንዳለ ኢራን በኃይል ማመንጫ መሰረተ ልማቶቿ ላይ ጥቃት መፈጸሙን ለመጀመሪያ ጊዜ አምናለች ሲል አልጀዚራ ዘግቧል። የኢራን የኃይል ሚኒስቴር በሀገሪቱ የኃይል መሰረተ ልማቶች ላይ ጥቃት መፈጸሙን ለመጀመሪያ ጊዜ በይፋ አምኗል። ሚኒስቴሩ በተለይ ከፍተኛ ሙቀት ባለባቸው የደቡባዊ ግዛቶች የሚኖሩ ዜጎች
እያጋጠመ ያለውን ከፍተኛ የኃይል እጥረት ለመቋቋም የኤሌክትሪክ ፍጆታቸውን በከፍተኛ ሁኔታ እንዲቀንሱ ሲል ጥሪ አቅርቧል። የኢራን ይፋዊ መግለጫ በኃይል ማመንጫ ጣቢያዎች፣ በከፍተኛ ቮልቴጅ ማስተላለፊያ መስመሮች ወይስ በሌሎች መገናኛዎች ላይ እንደተፈጸመ በዝርዝር ያለው ነገር የለም። ይሁን እንጂ የዚህ መግለጫ መውጣት አሜሪካ በኢራን ላይ የምታካሂደውን የአየር ድብደባ ዘመቻ ወደ መሰረተ ልማቶች ማሳደጓንና ጥቃቱ በሀገሪቱ ኤሌክትሪክ አቅርቦት ላይ የፈጠረውን ከፍተኛ ቀውስ በግልጽ ያሳየ መሆኑ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት በሆርሙዝ ሰርጥ ላይ በሚያደርጉት ፍልሚያ ኢራንን ለማስገበር ድልድዮችንና የኃይል ማመንጫዎችን ኢላማ እንደሚያደርጉ ከቀናት በፊት ማስጠንቀቂያ ሰጥተው ነበር። ከአርብ ዕለት ጥቃቶች በኋላም የአሜሪካው ማዕከላዊ እዝ በደቡባዊ የኢራን ግዛቶች በርካታ መሠረተ ልማቶች ላይ የአየር ድብደባ ማድረጉንና በቻባሃር ወደብ የሚገኝ የክትትል ግንብ መደርመሱን ይፋ አድርጓል። በጦርነቱ ሳቢያ የኢራን ብሔራዊ የኃይል አውታር ከ4200 ሜጋዋት በላይ የማመንጨት አቅሙን ማጣቱንና ከ2000 በላይ በሚሆኑ የኃይል ማስተላለፊያ ቦታዎች ላይ ጉዳት መድረሱን የሀገሪቱ የኤሌክትሪክ ኩባንያዎች ገልጸዋል። በመሆኑም በዋና ከተማዋ ቴሄራንን ጨምሮ በበርካታ ከተሞች የፈረቃ የኃይል መቆራረጥ መጀመሩ ታውቋል። በሌላ በኩል በኦማን የባህር ጠረፍ በነዳጅ ጫኝ መርከብ ላይ ጥቃት መፈጸሙ ተገልጿል። በስትራቴጂካዊው የሆርሙዝ ሰርጥ አቅራቢያ በምትገኘው የኦማን ጠረፍ አካባቢ ማንነታቸው ባልታወቁ አካላት በተተኮሰ ተወርዋሪ መሳሪያ በአንድ የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙ ተሰምቷል። የእንግሊዝ የባህር ኃይል የንግድ መርከቦች ክትትል ማዕከል እንዳስታወቀው ጥቃቱ የተፈጸመው ከኦማኗ የወደብ ከተማ ካሳብ በስተምስራቅ 35 ኪሎ ሜትር ገደማ ርቀት ላይ ነው ሲል አስታውቋል። መርከቧ በግራ ጎኗ ላይ መጠነኛ ጉዳት የደረሰባት ቢሆንም የጉዞ መስመሯን ሳታቋርጥ ወደ ቀጣዩ መዳረሻዋ እየተጓዘች መሆኑ ተገልጿል። በጥቃቱ ሳቢያ በሰራተኞቹ ላይ የደረሰ ምንም አይነት የጉዳት አደጋ የሌለ ሲሆን የአካባቢው የባህር ደህንነት ተቆጣጣሪዎችም በነዳጅ መፍሰስ ምክንያት የሚመጣ የተፈጥሮ አካባቢ ብክለት አለመከሰቱን አረጋግጠዋል። የኦማን የባህር ደህንነት ማዕከል ከቅርብ ቀናት ወዲህ በአካባቢው ተመሳሳይ ጥቃቶች እያጋጠሙ መሆኑን በመጥቀስ መርከቦች ከፍተኛ ጥንቃቄ እንዲያደርጉ እያሳሰበ ይገኛል። በኦማን ባህር ላይ የተፈጸመው ጥቃት በተናጠል የታየ ክስተት ሳይሆን በአሜሪካና በኢራን መካከል በአሁኑ ወቅት እየተካሄደ ካለው ቀጥተኛ ወታደራዊ ግጭት ጋር በጥብቅ የተያያዘ መሆኑም ይነገራል። ኢራን በሆርሙዝ ሰርጥና በአካባቢው ላይ ያላትን ወታደራዊ የበላይነት በመጠቀም የንግድ መርከቦችን ማነቆ በማድረግ ላይ ትገኛለች። ከቅርብ ቀናት ወዲህ በኦማን ግዛት ስር በሚገኙት ሙሳንዳም እና ደቡብ አልሻርቂያ ጠረፎች ላይ በተለያዩ መርከቦች ላይ ተከታታይ ጥቃቶች ተፈጽመዋል። የሚያሳየው ጥቃቱ የተጠናና በባህር ትራንስፖርት ላይ ስጋት በመፍጠር ዓለም አቀፍ ጫና ለማሳደር ታስቦ የተደረገ መሆኑን ነው። በአሜሪካና በኢራን መካከል የሚደረገው ውጊያ ወደ መካከለኛው ምስራቅ ባህር ጠረፎች ተስፋፍቷል። አሜሪካ በቴሄራንና አካባቢዋ ላይ የአየር ጥቃቶችን ስታጠናክር፣ በተቃራኒው ኢራን በክልሉ የሚገኙ የንግድ መርከቦችንና የአሜሪካ የጦር ሰፈሮችን በሳተላይት በሚመሩ ድሮኖችና ሚሳኤሎች ኢላማ እያደረገችው ትገኛለች። ቀደም ሲል በሁቲ አማጽያን በኩል በቀይ ባህር ላይ ይደረግ የነበረው ትንኮሳ አሁን ላይ በቀጥታ በሆርሙዝ ሰርጥና በኦማን ባህረ ሰላጤ ላይ በኢራን ቀጥተኛ ተሳትፎ ወደሚመራ መጠነ ሰፊ የባህር ላይ ውጊያ ተሸጋግሯል። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።